ስለ ሐዋርያት ቅብብሎች ልጠይቅህ ነበር። አይ አትጠይቀኝ፣ ይቅርታ እንጂ ያማ ይህ ዋናውን ርዕሳችሁን ሸሽታችሁ ደግሞ አሁን በሱም አንወያየም ልትሉ ነው እንዴ? እንዳጋድላቱ። ኧረ ሌላ ሰው ከመጣማ ችግር የለውም። አንተን ነው እምቢ ያልኩት እንጂ ሐዋርያ ቅብብሎች አንወያይም አሉ እኮ በሙሉ እኮ ሐዋርያት ቅብብሎች አያገባንም አሉ። ምን ሐዋርያ ቅብብሎች በመጽሐፍ ቅዱስና በአባቶች ሐዋርያ ቅብብሎች ከትምህርት ውጭ ስልጣን ወዴት ነው የተላለፈው ነው? ማነው ስልጣን ያስተላለፈው? አጋባኝ። ስልጣናዊ በሆነ መልኩ ሐዋርያዊ ቅብብሎች አለ የለም የሚለው በመጽሐፍ ቅዱስና በአባቶች ትምህርት ከሆነ ምንም ይሄ በጣም እኮ ፕሮቴስታንትን ጭራሽ በጣም ከምንመታበት ርዕስ ውስጥ አንዱ ርዕስ ይሄ ነው። ሐዋርያዊ ቅብብሎች ወይም ከስልጣናዊ ቅብብሎች አንጻርም ጭምር ማለት ነው። ማለት ከክህነት ጋር ተያይዞ ለማለት ነው። ስልጣን ስል ከክህነት ጋር ተያይዞ እረኛም መንጋም አንድ ላይ ስለሆነ ቅብብሎሹ ይሄ እረኛ የሌለበት ጳጳስ የሌለበት እንደዚህ አይነት ቅብብሎች የሚባል ነገር የለም። ብቻውን ዝም ብሎ መንጋው ነው እንዲህ ዝም ብሎ ይሄ ዱላ ቅብብል እኮ አይደለም። ይሄ ክርስቲያናዊ ነው። ስለዚህ ሐዋርያዊ ነው። ሐዋርያዊ ቅብብሎች ስለሆነ ዱላ ቅብብሎች ሲሆን ስልጣን ላይ ያስፈልጉ ይችላል። ሐዋርያዊ ቅብብሎች ግን አሉ። ስለዛ የሐዋርያዊ ቅብብሎች ላይ እውነቱን ለመናገር ምንም ፕሮቴስታንቲዝም ከክርስትና ውጭ እንደሆነ ማሳያው አንዱ እሱ ነው። ስለዛ እሱን አንወያይበትም። እናንተ እኮ የለም ተባለ እኮ ተቋረጠ ተባለ እኮ። አሁን የትምህርት ቅብብሎች ነው እንጂ የስልጣን ቅብብሎች የሚባል በመጽሐፍ ቅዱስ ለምሳሌ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ተባለ እንጂ ትምህርቱን ልክ እንደ ዙፋን ለማን ነው አደራ ስጥ የተባለው? ሊያስተምሩ ለሚችሉ ለታመኑ ሰዎች ሊያስተምሩ ለሚችሉ ለታመኑ ሰዎች በዛ ሰዓት የታመኑ የሚያስተምሩት የተባሉት እነማን ናቸው? እነዚህ እረኞች ጳጳሳት አይደሉ? ጳጳሳት አይልም። ለሚችሉ ለታመኑ ሰዎች ነው። ለታመኑ ለማስተማር የተሾሙ አሉ። የታመኑ ዝም ብሎ ራንደም አንድ ጎረምሳ እኮ ተነስቶ መጽሐፍ ቅዱስ ያኔ የለም ስክሮል ራሱ አግኝቶ ማበበቱ ላይ አድርጎ እኮ ዝም ብሎ እያበደ እኮ አይሄድም እኮ። በቃ የሆነ እኮ አካል አለ፣ የሚያስተምር አካል ቸርቿ ሪኮግናይዝ የምታደርገው አይደለም። ያኔ አሁንም ቢሆን ለምሳሌ እናንተ ጋር ብንመጣ የሙሉ ወንጌል ቤተክርስቲያን ውስጥ አንድ መንገደኛ ብድግ ብሎ እኮ ላስተምር አይልም። የሆነ ለማስተማር ቸርቿ የምታውቀው ህዝቡን ያስተምር ብላ የምታምንበትን ነው። የምታምንበት ሰው የተሾመ ሰው ነው የሚያስተምረው። ያኔም ለማስተማር የተሾሙ ሰዎች አሉ። እነዚህ ለማስተማር የተሾሙ ሰዎች ደግሞ የታመኑ ሰዎች የሚባሉት በየቦታው ደግሞ ምኖች አሉ? እረኞች አሉ። እረኛ የተባለው ጳጳስ ነው፣ ኦቨርሲየር ነው። ጳጳስ ማለት በነገራችን ላይ ከጥንት ጳጳስ የሚለው ኦቨርሲየር ነው፣ እረኞች እንደማለት ነው። ስለዚ በእነሱ በኩል ነው የሚተላለፈው ነው። እነሱ ግዴታ ያስፈልጋሉ አብሮ። ይህ ብቻ ግን አይደለም። ትምህርቱን ስለያዘ ነው አይደል? ትምህርቱን ስለያዘ የሐዋርያት ትምህርት ስለያዘ ማለት ነው። ቆይ አንዴ፣ ያው ትምህርትም ግዴታ ነው። ግን ትምህርቱ የሚተላለፈው ደግሞ በአንድ የሆነ በእረኛው በኩል ብቻ አይደለም። ራሱ ቸርቿ እንደ ቸርች ደግሞ መቀጠል አለባት፣ ቤተክርስቲያኒቱ በህብረት ደረጃ ማለት ነው። ያ ቅብብሎች ደግሞ ያስፈልጋል። ራሷ ቸርቿ ደግሞ መምጣት አለባት። ወደ እናንተ ስንመጣ ቸርች የለም። የሆነ ሰዓት ላይ ነው ህብረቱ ትምህርቱ ቅብብሉ ትምህርት አለ። ሌላ ምን ይቀባበላሉ? የእኛን ተወተላለ እንዴ? ለዛ እኮ ነው ምን ብዬ የተነሳሁት ራሱ ፕሮቴስታንቲዝምን ከክርስትና ውጭ የሚያደርግ ትምህርት ነው ብለህ እኮ። ለዛ ነው በጣም ብዙ የሚነሱ ነገሮች አሉ በነገራችን ላይ እዚህ ላይ እና ትንሽ ጊዜ አሁን እዚህ ትምህርት መያዝ አለበት። አይቻልም። ትምህርቱ ከሌለም አይቻልም። ትምህርቱም ግዴታ ነው። ስለዚህ አሁን እናንተ ጋር ትምህርቱ አለ፣ የሐዋርያት ትምህርት አለ። እናንተ ጋር ነው የሌለው። ለምሳሌ ምን ትምህርት? አሁን ወደ ፍጡራን መጸለይ ሐዋርያት ተጸልየዋል? እሺ፣ ወደ መንፈስ ቅዱስ የጸለየ ሐዋርያ አለ? እሱማ አምላክ ነው። ወደ ፍጡር እኮ ነው ያልኩህ። እሱማ አምላክ ነው እንድትለኝ ሳይሆን ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? ወደ ፍጡር ነው ያልኩህ እኮ እኔ። ጥያቄን መልስ። ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? መንፈስ ቅዱስ ፍጡር አይደለም። ጥያቄን አልሰማኸውም? መንፈስ ቅዱስ ፍጡር ነው አይደለም የሚል አይደለም። ወደ ፍጡር የጸለየ ነው ያልኩህ ጥያቄ። እኔ ደግሞ ጥያቄህን በጥያቄ እየመለስኩልህ ነው። ልክ ጌታችን አንዳንድ ጊዜ ላይ ጥያቄን በጥያቄ ትምህርቱን አልያዛችሁም ማለት ነው። ወደ መንፈስ ቅዱስ የጸለየ ሐዋርያ አለ የለም? መንፈስ ቅዱስማ እግዚአብሔር ነው። ስለዛ እግዚአብሔር ይሁን ጥሩ ነው፣ እግዚአብሔር ነው ጥሩ ነው። አዎ ትክክል ነህ። እኔ ግን የጠየኩህ እሱን አይደለም። ታዲያ ወደ እግዚአብሔር አይጸለይም እንዴ? እሱን እኮ አልተከራከርንም አይደለም። አየህ ወደ አብ። እሺ ለምሳሌ ወደ አብ ይጸልያል እግዚአብሔር ነው። አንተ ሶስት አምላክ አይደለም እናመልከው እኮ አንድ አምላክ። ሰማኛ እንዴ? ወደ አብ የጸለያለ የለም? አትለያቸው እንዴ?
በቃ እኔ ግን አለ ብለህ ብትጠይቀኝ አዎ አለ እልሃለሁ። ላሳይህ ወደ ወደ ፍጡር ላሳይህ። ቆይ አንዴ ወደ አብ ሲጸልዩ ላሳይህ። ሐዋርያት ሥራ ምዕራፍ ወደ ፍጡር የጸለየ አልኩህ። አንዴ አስወርደው ሲሲ በቃ በጭባጫ ሰው አታስቡ። ስለዚህ ትምህርቱን አልያዛችሁም ማለት ነው። እባክህ ከሚያደነቁረን ሰው ጋር እንደው እንትን አትበለን። እንደዚህ አይነት ሰዎች ኤነርጂያችንን ሳይገሩት በፊት መውረድ ነው ያለባቸው። ሐዋርያቱ ወደ አብ ሲጸልዩ አይተናል። ወደ ጌታ ኢየሱስም ሲጸልዩ አይተናል። ለምሳሌ እስጢፋኖስ ለምሳሌ ሲጸልይ አይተነዋል። ጌታ ሆይ እያለ ሲጸልይ አይተነዋል። ወደ ጌታ ኢየሱስ ወደ ወልድም ማለት ነው። ወደ መንፈስ ቅዱስ በተለየ አካሉ ማለት ነው። በተለየ አካሉ አሁን መንፈስ ቅዱስን ሜንሽን አድርጎ ደግሞ የጸለየ ሰው አምጡ አለን። ከየት ያምጡ? አሁን ይህን ነገር አነሳ ነው ለምንድን ነው? ወደ መንፈስ ቅዱስ የጸለየ ሰው መጽሐፍ ቅዱስ ላይ ስለማይታይ ማለት አትሊስት ከተጻፈ አንጻር ነው እንግዲህ እያወራን ያለ ነው። እንደው ከተጻፈ አንጻር ወደ መንፈስ ቅዱስ ሲጸልዩ ስላላየን፣ ስለዛ በቃ እንደው መንፈስ ቅዱስን መጣራት አይቻልም ማለት ነው። በጸሎት ውስጥ መንፈስ ቅዱስን ሜንሽን ማድረግ አይቻልም ነው። መንፈስ ቅዱሱ አግዘኝ፣ መንፈስ ቅዱሱ እርዳኝ ማለት አይቻልም ነው። ይቻላል እንዴ? እንዴት ነው የሚቻለው ሲባል አሁን ቅድም ቤሊ ምን አለ እንዴ? መንፈስ ቅዱስ እኮ አምላክ ነው። አይተዋል። ኤክስፕሊሲትሊ መንፈስ ቅዱስ እያለ ጸለይ ላይኖር እኮ ይችላል፣ ግን አምላክ ከመሆኑ አንጻር ተብሎ ሊነገር ይችላል። ልክ እንደዚህ ሁሉ ነው እያልኩ ያለሁት። በጸሎት ውስጥ የቅዱሳንን ስም ሜንሽን ማድረግ መጥራት ግዴታ እንደሆነ መጽሐፍ ቅዱስ ላይ ቀጥታ እንደዛ ባይጻፍም እንኳን ግን ከዚህ አንጻር ብለን እኛ እንደዛ እናስቀምጣለን። መጽሐፍ ቅዱስ ላይ እንትንን የጠራ ሰው አለ አይባልም። እንዴ ከምን አንጻር ነው ተብሎ ነው የሚጠየቀው። እና እንደዚህ ሰዎች ቶሎ አይገባቸውም በጌታ በኢየሱስም። በቃ እንሄዳለን። አክሊለ ይቅርታ አክሊለ። አቤት ወዳጅ ይቅርታ እንትን ባነሳው ርዕስ ላይ አንድ ጥያቄ እሱን አሳይንና ብቻ ብትሄድ ደስ ይለኛል። ግድ ነው አሁን መሆኑ? አዎ አሁን ቢሆን ደስ ይለኛል። ሌላ ጊዜ አላገኘህም። ይሄንንም አጋጣሚ ነው። ምንድን ነው? እሺ አይ እንትን ቅዱሳንን ወደ መጥራት ስትል እሱ ነገር ጥያቄ ስለሆነብኝ እሱን ላቀርብልህ ነው። እሺ ምንድነው? መጽሐፍ ቅዱሳዊ ማስረጃው አንድ ሰው ልታሳየን ትችላለህ? አዎ መጽሐፍ ቅዱሳዊ ማስረጃ አንድ ሰው እኮ ለምን እኔ የማውቀው አሁን ቀደም እኮ ስናገር የነበረው እኮ ይሄንን ነው እኮ ነው። አንድ ሰው ሲጣራ ልታሳየን ትችላለህ የሚለው አገላለጽ አጠያየቅ ትክክለኛ አጠያየቅ አይደለም እያልኩ ነው። ከምን አንጻር ነው ትክክለኛ አጠያየቅ ያሉ ነው? ለምሳሌ አንተ ወደ አብ የጸለየ ሰው አንድ ሰው ልታሳየን ትችላለህ? ወደ አብ የጸለየ ሰው አለ? እሺ ወደ ወልድ የጸለየ ሰው ልታሳየን ትችላለህ? እሺ ወደ ጌታ ኢየሱስ የጸለየ ሰው አንድ ሰው ልታሳየን ትችላለህ? አለ። እሱም እስጢፋኖስ አለ። እሺ ወደ መንፈስ ቅዱስ የጸለየ አንድ ሰው ልታሳየን ትችላለህ? ያው ወደ ሰዎች ስለመጣ ያው ሶስቱንም ይመለከታል ነው። ያው በመንፈስ ቅዱስ ሆነ ስለምጸልይ እሱ በማይነገር መቃተት እኛ ስትሆነ ይማልዳል የሚለው። አይ እንደዛ አይደለም ያልኩ። እንደዚህ ይሆናል እንደዛ አይሆንም ሳይሆን በመጽሐፍ ቅዱስ ላይ አንድ ሰው ልታሳየን ትችላለህ ወደ መንፈስ ቅዱስ የጸለየ? እሺ የለም። ግን እኮ ጥያቄያችን ወደ ቅዱሳንም እኮ የጸለየ የለም። ወደ መንፈስ ቅዱስ ችግር የለም። ወደ መንፈስ ቅዱስ የጸለየ ሰው መጽሐፍ ቅዱስ ላይ የለም ማለት ወደ መንፈስ ቅዱስ ግን አይጸለይም ማለት ነው? ወይም ደግሞ መንፈስ ቅዱስን በጸሎት ውስጥ አትጣራም መጣራት አይቻልም ማለት ነው? አይደል? እንደዛ ማለት አይደለም። ልክ እንደዛ ሁሉ በጸሎቱ ውስጥ የሆነ በመጽሐፍ ቅዱስ ላይ ማለት ነው አንድም ሰው ለምሳሌ ቅዱሳንን ባይጣራ ሲጸልይ ለምሳሌ ማለት ነው ወይም ደግሞ ወደ ቅዱሳን አድሪስ ባያደርግ ራሱ ማለት ነው ባያደርግ ራሱ ወደ ቅዱሳን በቃ መጣራት አንችልም የሚለውን ትምህርት አያስይዝም። ስለዛ ይሄ ጥያቄያችሁ ስህተት አለበት ነው እያልኩ ያለሁት። ታዲያ ከምን አንጻር ነው በቅዱሳን ጊዜ ይቅርታ በጸሎት ጊዜ ቅዱሳንን እንዴት ነው ልንጣራ የምንችለው? ወይም ደግሞ ወደ እነሱ አድሬስ ልናደርግ የምንችለው? ልመናን ሊሆን ይችላል ምናምን ጥያቄን ከምን አንጻር ነው የሚለውን ግን እናብራራለን። አሁን ለሱ ምናልባት ጊዜ ላይኖረን ስለሚችል እናና ጠይቀን በተደጋጋሚ ሄደንበታል። በእርግጥ የቅዱሳን ምልጃ ብለን ስንሄድ ይህን ነው የምንሄድበት። እናንተ ምን እንላለን? አሳያለሁ ብቅ በል ወይ ወደ በኋላ ላይ ወይ ደግሞ እኔ ግን ሳውልን አያውቃለሁ። አክሊለ ሳውልን አውቃለሁ። እሺ አንድ የብቻች ሳውል
የማይገባውን አጠራ የሞተውን ሳሙኤልን ለእርዳታ ሲጠራ ይቻላል። ምን አገናኘው? እሱ ከኛ ጸሎት ጋር ሳሙኤልን ሲጠራ ይቻላል። ሳሙኤል ሲጀመር ሳሙኤልን ዝም ብሎ ይጠራም አይደለም። የት ሄዶ ነው ያስጠራውም? ያስጠራው በራሱም አይደለም፣ በሙታን ጠሪ ነው ያስጠራው። አይተዋል። የሆነ ሙታን ጠሪ ጋር ሄዶ ሲያስጠራው እና የማይገናኝ ነገር ነው እያመጣ ያለው። እሱ ከሙታን ጠሪ ጋር የሚገናኝ ነገር አይደለም። ይህ በሐዲስ ኪዳን የክርስቶስ ቤተክርስቲያን ማለት ህብረት ነው እንደምታውቀው እንግዲህ የምታውቅ ከሆነ እና ህብረት አለ። በሐዲስ ኪዳን ህብረት አለ። ይህ ህብረት በክርስቶስ በኩል የተያያዘ የተገናኘ አይነት ህብረት ነው ቤተክርስቲያን የሚባለው ማለት ነው። እና አንድ የእግዚአብሔር ከተማ ነች ቤተክርስቲያን። የእግዚአብሔር ከተማ እንደሆነች ታውቃለህ ቤተክርስቲያን? ወይም ስለ እግዚአብሔር ከተማ የምታውቀው ነገር አለ አይደል? አውቃለሁ። በቃ አሁን እኛ የእግዚአብሔር ከተማ ውስጥ ነን አይደለም ይላል። እሱማ ህብረቱን ይጠራል። እንደዚህ ደርሳችኋል ምናምን ይላል። የእግዚአብሔር ከተማ ውስጥ ነን። እዚያ የእግዚአብሔር ከተማ ውስጥ የቅዱሳን መንፈሶች አሉ ይሉም ወይም ነፍሳት ይቅርታል ይላል። ስለዛ ከነዚህ ነፍሳት ጋር ደርሳችኋል ይላል። ከነዚህ ነፍሳት ጋር ወይም ከቅዱሳኑ ጋር ምናምን አንድ ከተማ ውስጥ ነው ያለው። ታምናለህ? ደርሳችኋል ይላል እኩስ አንድ ከተማ ውስጥ ነው። ከቅዱሳን ነፍሳት ጋር ምናምን አንዲት የእግዚአብሔር ሲቲ፣ አንዲት የእግዚአብሔር ከተማ ውስጥ ነው ያለው። ትክክል ይላል። እሱንም አይጣየንትን ይላል እኮ ይጠቅስላል። ግን ጸሎቱን ግን አላየነው። እነሱን ለእርዳታ መጥራቱን በሳውል ላይ ያየነው አይደለም። አይደለም። ሳውልንም እሱን ጠርቶ የሳውል ሌላ ነው። ምንም ጭራሽ የማይገናኝ ነገር። ሙታን ሳቢንና እዚህ ጋር ያለውን የቅዱሳን ህብረት አገናኝተህ እንዴት እንዳመጣሁም ባይታወቅም ጭራሽ የማይገናኝ ነገር ነው የመጣው። እኔ ግን እያልኩ ያለሁት ያኛውን የእግዚአብሔር ከተማ ያነሳው ለምንድን ነው? ለምሳሌ አንተ የሆኑ ሰዎችን ጸልዩልኝ ትላለህ አይደለ? ቸርች ውስጥ ትላለህ። አሁን ይህ ጥያቄ ልመናል ወይም ጥያቄን እያቀረብክ ነው አይደለም? ትክክል እያቀረብክ ነው። እነሱን በላያቸው ላይ ባለው ጸጋ ወደ እግዚአብሔር እንዲጮሁ በቃ እኛ የቅዱሳንን የምናደርገው እንደዛ ነው። የሆነ ልክ ወደ እግዚአብሔር እንደምንጸልየው ወደ እነሱ እንጸልያለን ማለት አይደለም። በነገራችን ላይ ወደ እግዚአብሔር እንደሚጸልየው ወደ ቅዱሳን አይጸልይም። የጸሎት ሁሉ መዳረሻው የፍጥረትን ሁሉ ጸሎት የሚሰማው ሕያው አምላካችን እግዚአብሔር ብቻ ነው እንጂ ቅዱሳን አይደሉም። ቅዱሳኑ ልክ እንደ ጥያቄ ነው። ልክ እዚህ ላይ እንደምናደርገው አሁን ጸሎት የሚለው ቃል ራሱ ልመና በሚል ተርጉም ስለሚፈታ ከዛ አንጻር ጸሎት የሚለውንም ቃል እንጠቀማለን እንጂ የሆነ አምልኳዊ የሆነ ጸሎትን ወደ እግዚአብሔር እንደምናቀርበው ልክ እንደዛ ሁሉ ወደ ቅዱሳን የሚደረጋል እያለን አይደለም። ወደ ቅዱሳን ጥያቄ ነው። ምንድነው ወደ ጌታ ይህን አድሬስ አድርጉልን አይነት ነገር ልክ እዚህ ያሉ ሰዎችን እንደምንላቸው ነው ቅዱሳንን የምንላቸው። ልክ ቅድስት ሆይ ለምኝልን እንደምንለው አይተዋል። ልክ አንተ ሄደህ ፓስተሩ ለምንልኝ እንደምትለው ቅድስት ሆይ ለምኝልን ልክ እንደዛ ማለት ነው። እንደዛ ነው። እና ግን እንዴት ሊሰሙ ይችላል ለሚለው ግን አሁን በመንፈሳዊ ሪልም ውስጥ ማለት ነው። ይሄ በመንፈሳዊ እንዴት ነው እውነታ ውስጥ እንዴት ነው ያለ ነው። ይሄ ዝም ብለህ በስጋ አይን በስጋ ጆሮ እና በስጋ እጅ እንደምትዳሰው እንደምትመለከተው እንደምታደምጠው ብቻ አይደለም ያለው ነገር። ክርስትና ላይ የሆነ አንዳች መንፈሳዊ ምስጢር ውስጥ ገብተናል እና የሆነ የእግዚአብሔር ከተማ ውስጥ ገብተናል እና በአይንህ ምናምን እያየው እየዳሰስከው አይደለም ማለት በዛ ደረጃ ማለት ነው። ግን የሆነ የእግዚአብሔር ከተማ ውስጥ ግን እና ያለ ነው። ስለዚህ አንዲት የሆነች የእግዚአብሔር ከተማ ውስጥ ስለሆነ ያለ ነው። እንደዚህ አይነት ህብረት ውስጥ ስለገባን እናንተ እንደምታስቡት የሆነ ሰማይ ከምድር እንደሚርቀው ቅዱሳን ከኛ ርቀዋል እንደማለት አይደለም። እነሱ እንደዛ ሰማይ ላይ ናቸው። ከዛ እዚህ እንዴት ነው የሚሰሙት እንደምትሉት አይደለም። የሆነች ከተማ ውስጥ ነው ያለ ነው። ስለዛ ምንድን ነው ካልን በክርስቶስ በኩል የእኛ ነገር ለእነሱ ይገለጣል። እውነቱን ለመናገር እንደው ይህን ነገር ለመረዳት አስቀድሞ ሰው ማወቅ አለበት ብዬ የማስበው ገና ከጅምሩ እንደው እኛ ቅዱሳኑ ሜንሽን ባናደርግ ራሱ ማለት ነው እነሱ ግን ለእኛ ይጸልዩልናል የሚለውን መጀመሪያ እሱን ብታውቁ ብትረዱ ጥሩ ነው። ለምሳሌ እዚህ ላይ ያለ አንተ አቋም ምንድን ነው? ቅዱሳን እኛ ወደ ቅዱሳን ባንጣራ ራሱ እነሱ ግን ስለኛ ሊጸልዩ ይችላሉ ብለህ ነው የምታምነው? ለምሳሌ እሱን እንደው ባላምን እንኳን ልክ ነው አስባለሁ። ሊጸልዩ ይችላሉ፣ እሱን አስባለሁ። ግን አክሊል አሁን ይሄኛው ልምምድ ከእግዚአብሔር ወደ እነሱ ዘወር ያደርገንም አረገንም። ግን ቆይ አንዴ፣ ለምሳሌ አንተ ፓስተርህን ጸልይልኝ ስትለው ከእግዚአብሔር ወደ ፓስተር ዞር የሚያደርገህ ከሆነ አንተ ንገረን። እኛ ግን ምንም ዞር አያደርገንም። ዝም ብለህ ለምሳሌ ቅድስት ሆይ ለምኝልን፣ ቅድስት ሆይ ለምኝልን እያለን የምንጠራበት ለምሳሌ የጸሎት መጽሐፍ አለን ውዳሴ ማርያም የሚባል
ዝም ብለህ እሱን እኮ ግልጥ አድርገው ዝም ብለህ ሂድና ምንድነው ለምሳሌ ዛሬ ምንድነው ቀኑ ዛሬ ሰኞ ነው አይደለ? ዝም ብለህ የሰኞን ሄደህ እኮ ግልጥ ብታደርገው ምን ብሎ ነው የሚጀምረው? ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ ይመለሰው ዘንድ ወደደ፣ ቅድስቱ ይለምኝልን ይላል። አይተዋል? ምን ብሎ ነው የሚጀምረው? ራሱ ጌታ ልቡ ያዘነና የተከዘ አዳምን ብሎ የሚጀምረው ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ስለዚህ ከጌታ ዞር ያደረገን ቅድስቱ ይለምኝልን ማለታችን ስለ ጌታ ኢየሱስ እየተናገርን እኮ ነው እመቤታችንን የምናስበው እንጂ ጌታን ዞር አድርገን ሁሉም ነገር እንትን አለው ስርዓት አለው። በደንብ አድርገህ ስማኝ ወንድሜ፣ እርግጥ ነው ሁሉም ነገር ስርዓት አለው። ጌታን ረስቶ ለምሳሌ አንድ ሰው ዝም ብሎ እመቤቴ የሚል ብቻ ከሆነ ይህንን እኛ እንደዚህ ኢንከሬጅ አናደርግም። እንደዛ መሆን አለበት ብለን አናምንም። በቃ ጌታን ሳይጣራ እመቤቴ እንዲያርግልኝ ብቻ ቢል ለምሳሌ ነው እንደዚህ አይነት ነገር እኛ አናበረታታም። ትክክል ነው ብለንም አናስብም። እግዚአብሔርን መጣራት አለበት። የእመቤታችንን ደግሞ እርዳቷን ደግሞ መጠየቅ አለበት። የቅዱሳኑን እርዳታ መጠየቅ አለበት። ሴንተሩ ግን ክርስቶስ ነው። ማዕከሉ ክርስቶስ ነው። በቃ የሆነ እንደዚህ ፊቱን ወደ ክርስቶስ ወደ ላይ አንጋጦ ወደ እግዚአብሔር አድርጎ ከዛ በኋላ ደግሞ ቅዱሳን አብሮት ያሉት ቅዱሳንን ደግሞ ከእነርሱ ጋር በህብረት ሆኖ ደግሞ ለመጸለይ ይሞክራል። እኛ የምልጃ ትምህርታችን እንደዛ ነው። በነገራችን ላይ የሆነ ስንጸልይ ብቻችን ሆነን የምንጸልይ እንዳንሆን በሚለው ነው። ስንጸልይ ለምሳሌ የሆነ እኔ ቤቴ ውስጥ ሆኜ የምጸልይ ከሆነ ስጸልይ ዝም ብዬ በተናጠል ዝም ብዬ ብቻዬን የምጸልይ ሳልሆን የሆነ ህብረት ውስጥ ገብቼ መጸለይ ነው የምፈልገው። የሆነ የቅዱሳን ህብረት ውስጥ የምርም የቅዱሳን ህብረት ውስጥ ነኝ። በጸሎት ውስጥም ደግሞ የቅዱሳን ህብረት ውስጥ ሆኜ ቅዱሳኑ አብረውኝ እንዲሆኑ ማለት ነው ስጸልይ። ስለዛ ስጸልይ ከጎኔ እመቤታችን እንድትኖር ቅዱሳኑ እንዲኖሩ ማለት የተገባን ሆኖ አይደለም፣ ግን ጌታ በምህረቱ ባለጠጋም ስለሆነ እግዚአብሔር አምላካችን እንደዚህ አይነት ሁኔታ ውስጥም ስላስገባን ስንጸልይ አሁን ቅዱሳኑ አብረውን ሲሆኑ ጸሎታችንም ፓወርፉል እየሆነ ይሄዳል። አይተዋል? 2 3 ሆናችሁ በስሜ የተሰባሰቡ እኔ በእናንተ መካከል እገኛለሁ ይላል። እርግጥ ነው እንደዚህ አይነት ደግሞ ጭራሽ ሩጫቸውን የጨረሱ ከጌታ ጋር ካሉ ቅዱሳን ጋር አብረህ ስትጸልይ ደግሞ ትልቅ ነው። ልክ አባ ጊዮርጊስም እንደሚናገረው ነው። በጸለይኩኝ ጊዜ ደግሞ ብቻዬን ሁኜ የምዘነጋ አልሁን፣ ይልቁንም ደግሞ አንቺ ከኔ ጋር ሁኚ ብሎ ይናገራል። በነገራችን ላይ አባ ጊዮርጊስ በጸለይኩ ጊዜ ብቻዬን ሁኜ የምዘነጋ አልሁን፣ አንቺ ደግሞ ከኔ ጋር ሁኚ አይተዋል? እና ይሄ አብሮ መጸለይ ምናምን ነገር ምልጃ ከእሱ ጋር አብሮ ይሄዳል። ስለዚህ አብረውን ልክ ሲጸልዩ አብረውን እንዲጸልዩ ነው በቃ አለቀ። ስለዚህ የጸሎት መዳረሻው እግዚአብሔር እንጂ ቅዱሳን አይደሉም። ስለዚህ ቅድስቱ ይለምኝልን ብንል እመቤታችን አብራን ሆና ከእኛ ጋር ብትጸልይ፣ ስለዚህም ስለኛ እንድትጸልይልን እሷ ኦልሬዲ ሩጫዋን ጨርሳለች። ሌሎች ሁሉ ሩጫቸውን ጨርሰዋል። ስለዚህ ወደ ማን ነው የሚጸልየው ከተባለ ወደ እግዚአብሔር ይሆናል ማለት ነው። ቅዱሳኑም ከኛ ጋር ሆነው ወደ እግዚአብሔር ነው እና እንደዛ ነው ወዳጅ ሆይ። ለማንኛውም እስቲ እንትንን እየተጋፉ አለ ፍቅሬ ይቅርታ፣ እችን ብቻ ላንሳልህና አልተጋፋሁም። አንዴ ብቻ ለምን መሰለህ አሁን የምትለኝ እንትን ልምምድ መልካም ነው ከሆነ ግን ከሱ ይልቅ አሁን ካልከኝ ይልቅ መንፈስ በማይነገር መቃተት ስለኛ ይማልዳልና ብሎ የመንፈስ ቅዱስን እርዳታ አይደለም የሚያስቀምጥልን እንደሚለምንልን ሁሉ የሚያሳየን እሱ። የትኛውን እንቀበል? የመንፈስን እገዛ መቃተት ወይስ የነሱን? አንተ የመንፈስን መቃተት ነው የምትቀበለው ወይስ የፓስተርህን እገዛ ነው የምትቀበለው? የቱን ነው የምትቀበለው? እኔ ይቅርታ አድርግልኝ፣ እንደውም ፓስተሬን ቁጭ አድርገውና የመንፈስን መቃተት ነው። ፓስተርህን አግዘኝ አትለውም ማለት ነው በጸሎት። በአብዛኛው ብከፋ የሆነ ነገር ባረግ በሬን ዘግቼ ለብቻ እጮሃለሁ እንደ ልቤ ሆኜ እንጂ። ስለዛ አሁን አንተ ቆይ አንተ ፓስተርን አግዘኝ ባትለውም መጽሐፍ ቅዱስ ግን ምን ይላል መሰለ? አሁን ስለ እናንተ ፓስተሮች አይደለም የሚያወራው። በእርግጥ ግን ስለ ክርስቲያኖች ሲያወራ ምን ይላል መሰለ? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምረህ ስትመለከት ምንድነው ስለ ሰዎች ሁሉ ጸሎት፣ ልመና፣ ምልጃ፣ ምስጋናም ሁሉ ስለ ሰዎች፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ አስቀድሜ እመክራለሁ ይላል። ለምሳሌ ጳውሎስ ስለ ሰዎች ሁሉ ምን ጸሎት፣ ምን ልመና፣ ምልጃ፣ ምስጋና እንዲቀርብ
ስለ ሰዎች ሁሉ ማለት ነው። ለምንድን ነው ስለ ሰዎች እንደዚህ ነገር እንዲቀርብ ጳውሎስ አስቀድሞ የሚመክረው ከሁሉ በፊት የሚመክረው ስትል እዛው ጋር የሚመልሰዋል። ምን ብሎ ሰዎች ሁሉ ይድኑና እውነትን ወደ ማወቅ ይደርሱ ዘንድ በሚወድ በመድኃኒታችን በእግዚአብሔር ፊት ደስ የሚያሰኝ ይህ ነው ይላል። እግዚአብሔር ደስ ያሰኘዋል አንዱ ስለ አንዱ ሲጸልይ ማለት ነው። ስለዛ እኔ ስለሆነ ሰው ስጸልይ ወይም ደግሞ የሆነ ሰውን ጸልይልኝ ብዬው ሲጸልይልኝ ምናምን ይሄ እግዚአብሔር ደስ ያሰኘዋል። አንተ ለብቻዬ ገብቼ እኔ እንደው ቤቴ ዘግቼ ዝም ብዬ ለራሴ እንደዚህ ዝም ብዬ ጸልያለሁ እንጂ ምናምን ፓስተር ጋር አልሄድም ምናምን ብትልም በእግዚአብሔር የተወደደ አይደለም። በቃ ራስህ የወደድከው ነው፣ ራስህ ደስ ያለ ነው እሱ። በእግዚአብሔር ፊት የተወደደው ግን በቃ አንዱ ለአንዱ መጸለይ ምናምን እንደዚህ ነገር ነው። በቃ አለቀ። ህብረት ውስጥ ስለሆንክ አንዱ ብልት ሌላውን ብልት ደገፍ ምናምን እያደረገው እንደዛ ነው። የመንፈስ ቅዱስ እገዛ እሱ ሌላ ነው። መንፈስ ቅዱስ በህይወቱ ሁሉ ያስተምርሃል። በህይወቱ ሁሉ ምንድነው በቀናውን መንገድ እያስያዘ በጸሎት ህይወትህም ደግሞ እንድትበረታ የሚያደርግህ ነው። ምን እንድንጸልይ አናውቅም ይላል አክሊል። ምን እንድንጸልይ መንፈስ ግን በማይነገር መካተት ስለኛ በፊት ይማልዳል እና ይላል አይደለም የሚለው። ቆይ አንዴ መጀመሪያ ጥቅሱን አትተናገረው። እሺ ያው ትረዳኛለህ። ግን አክሊል እግዚአብሔር መንፈስ ቅዱስ በእኛ ውስጥ እሱ እኮ መንፈስ ቅዱስ እሱ እኮ የሚያሳይ ምንድን ነው? የመንፈስ ቅዱስን እገዛ እኮ ነው አይደለም? እሱን ነው የሚፈቅደው ማለት ከተጻፈው አንጻር ከተጻፈልን አንጻር እግዚአብሔር እሱን ነው የሚፈቅደው ወይስ በቅዱሳን በኩል ወደ እሱ እንድንመጣ ነው የሚፈቅደው? አሁን ከተጻፈልኝ አንጻር ነው የምጠይቅ ይሄንን እንጂ ቅዱሳን ስለ እኔ ቢጸልዩ በጣም ደስ ይለኛል። ይቅርታ አድርግልኝና ቢሆንልኝ ደስ ይለኛል፣ እገዛቸውን ባገኝ ደስ ይለኛል። ግን ከተጻፈው አንጻር የመንፈስ ቅዱስን በእኛ ውስጥ ከተጻፈው አንጻር ባጭሩ አንደኛ የመንፈስ ቅዱስን እገዛ ግዴታ ነው። በቃ አለቀ። በመንፈስ ቅዱስ ታግዘ ወደ እግዚአብሔር እንድትቀርብ እግዚአብሔር ይፈልጋል። በመንፈስ ቅዱስ ታግዘ ግዴታ ነው። የመንፈስ ቅዱስ እርዳታ፣ የመንፈስ ቅዱስ እገዛ ከሌለ ምንም የፈለገ ቅዱሳን ቢያግዙ ምንም አይጠቅሙም። የመንፈስ ቅዱስ እገዛ ከሌለ ማለት ነው። አንደኛ ይሄ ነው። ሁለተኛ ደግሞ እግዚአብሔር የሚወደው የትኛውን ነው ካልከኝ የቅዱሳንን እገዛ ደግሞ እግዚአብሔር ይወዳል። አንዱ ለሌላው መጸለይ ነው። ቅዱሳን ስለአንተ ቢጸልዩ ወይም እንደ አጠቃላይ በቃ ከጎን ያለ ሰው ስለአንተ ቢጸልይ አንተ ስለሌለው ብትጸልይ እግዚአብሔር ይህንን ይወዳል። ይህንንም ያሳየው ከተጻፈ አንጻር ስላልከኝ አንደኛ ጢሞቴዎስ ምዕራፍ 2 ነው ጠቀስኩልህ። እነሱ በህይወት ያሉ ቅዱሳን ናቸው እላለሁ። ግን በህይወት ያሉም ከሆነ በህይወት ያሉም ከሆነ ቢያንስ የመንፈስ ቅዱስን ነገር አይጋፋም። ቢነሱ ካልተጋፋ እግዚአብሔር ከአንተ ጋር ይሁን። በርታልኝ። እሺ በጣም ጊዜ እናንተ ሰዎች ሞዴሬተሮች እኮ አንዳንዴ ከርዕሶች ሰው ያስገባችሁ እንትን እያላችሁ ነው። ቻው በቃ ሲሲዬ ሁላችሁንም ቴንኪው ቻው በሉ። ኤልያስ ብርጭቆ ነው እንደ ሰፈረ ሲሲ እንዴት አላችሁ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። እኔ ያው ብርጭቆ ነኝ። ምን? እሺ ብርጭቆ ሰፈሩ ነው። ላስቀናቸው እስቲ የተወሰኑ ሰዎች ኤላ ይላል እንዴ መጽሐፉ እጁ ውስጥ ገባ እንዴ? ባይስ እንዴ? አዎ ደስ ይላል። አታስፈርምልኝ ግን አኬ አይ ባይስ አስፈርምልህ ነበር። በእናትህ ስማ እንዴ እዚህ ነህ እንደ ለካ አንተ? አዎ እዚህ በጣም ደስ ይላል። በጌታ አሪፍ ሳቢ አይ ቲንክ አሪፍ መጽሐፍ እንደሚሆን አስባለሁ። አዎ ያው እንግዲህ አባቶችን ጽሑፍ ምናምን የማየት ፍላጎቱ ካለ በጣም ጸዴ ነው። እስቲ እንደዛ እናደርጋለን። ሰላም ብያለሁ ሁላችሁንም። ግን ወደ እንቁልልጭ ገባው ቀድሜ። ደህና ነህ? እንዴት አለ? በጣም ያምራል። አሪፍ ነው። እስቲ እንዲየመጣችሁ አስገቡ በጌታ። በቃ እንትን ይሄ ጊቫዌ ምናምንማ እንትን አለ። ምንድነው ጊቫዌ ይኖረናል። አሁን ለብዙ ሰዎች እየተገዛ ስለሆነ እኮ መጽሐፉን እንሰብስብ፣ መግዛት ለማይችሉ መጽሐፉን እንሰብስበው። መጀመሪያ መጽሐፉን እንችላለን። አይ እኛ ከምንሰበስብ ማለት ነው። እኛ መጽሐፉን ሰበሰብን ማለት እኮ እኛ ልንሰጥ ነው ማለት ነው። እሱ እኛ ላይ ስራ ማብዛት ነው። እዛው ይቀመጥና መጽሐፍ ቤት ክፍያውን ምንድነው ሁሉ ነገር ያልቅና ይሄዱ ብቻ መውሰድ ነው። ስማቸውን እኛ ማስተላለፍ ነው። ኦኬ ጥሩ ሀሳብ ነው። አባይዘቤ በዚህ አጋጣሚ አኪ አንድ ሰውም በስመ ገዝቻ ልሂድና ውሰድ ብሎኛል። እኔ በስመ ገዝቼ
እና ሄደህ ማለት ሲሳይ ስትል ይኖራል ነው እዛ ምን ስንኖረው ነው እንዳትለኝ። ኧረ ይመችሽ፣ ደስ ይላል በጣም እንዴ። ኧረ ለአንተ ማን ኧረ ሲሲ ለአንቺ እንዴት እናውቃለን? ሲጀመረ እንዴ ያማር እንዴ በስም ገዝቻለሁ ለራስ ለማንም ትንሳ እንዲህ ልደትሻ ጠፍቶ ነበር እኮ ጆይን ሲላየሁት የሱ ፕሮፋይል ሌላ ሰው ነው። ጋሽ ልደት አይ ጆይን ሲላየሁት መሰለኝ። ሲስ እንዴት አደራችሁ? ፓፓ አሉልሽ ሲስ እንዴት ነህ? አሉ እግዚአብሔር ይመስገን። እንዴት ናችሁ? አኬዋ አሉ እግዚአብሔር ይመስገን። እንዴት ናችሁ? አለን ይመስገን አምላክ አለን አለን አለን። ምንድን ነው ዛሬ ስፖርት የለም እንዴ? በኋላ ነዋ። አንቺ ሳክሳ ኧረ ምንም ሳክስ አይደለም። ሰግጭ እየሰራው ነው። አዎ እንዲህ ልምጣ መሰለኝ እናንተ ጋር ሞራል እንዲሆን። ኧረ ና እኮ ስንቴ ሰውዬው እኮ ራሱ እኮ ጠራህ እኮ። ሳልነግርህ ስፖንሰር ላድርግ ልጅ ስፖርት ቤት ላስመዝግቦ እያለኝ ነበር። አንተን ራሱ ወይኔ አክሊል። ኧረ በወላዲቷ እኔ የቸገረኝ እኮ ይሄ እንትኑ እኮ ሳንቲሙ አይደለም ስፖንሰር፣ ሞራሉ በሞራል ስፖንሰር ያድርጉ። ቢከፍልልኝም ግን ቢሆን ደስ ይለኛል ማለት እሱ ደግሞ ቀጥሎ ይመጣል። ክፍያው ቀጥሎ ይመጣል ይደርሳል እያለ ቀስ በቀስ ና ያማል። እንትን ብለህ ነበር እኮ እዛ አዲሱ ገበያ እያለ ጀምረ ነበር። ሳሬም ጀምሮ ነበር እኮ እኔ ልናገር ልደት ሳሬ የት ነው ገበያ የ3 ወር ከፍሎ ሳሬም ጀምሮ ነበር። 3 ቀን ሰርቶ ትውበር እኔን ማዋረድ አይችልም። ፈለጋል አይደል እንደ 6 ወር ሀፍ ነው ምናምን እንደዛ ከፍሎ የቶ ወይ ማን ተረኝ አሉ እግዚአብሔር ይመስገን። እንዴ እንዴ የማን የሆነ ድምፅ አለ ግን ሙሌ ጋር ነው። ሙሌ ነው የጠራ ልደትሻ። ወይ ሙሌ አሎ እንዴት ነህ? የሳሬሙን የአኬን አልሰማህም እንዴ? ኧረ አሁን ሲሲ እየዘገበው እየሰሙ ተመዝግቦ ማለት ነው። 2 ቀን ሰራና ጨራሽ አሻከረልኝ የመጣውን ብላ በምሳቅ ይርልኛል አሉ። ሁሉም ሳቁ ማኬ ላይ ነው። እንዴት ነው ነገር? በምን ይቀየርልኝ? ይርልኝ ምሳ እየመጣሁ ብላል አሉ። በምሳ ይቀየርልኝ። አሪፍ ነው አሪፍ ነው። አኬኮ ልክ ነህ እኮ ታዲያ። አኬኮ ለመክሳት አይደለም የሚሰራው በማለት የማይመጣ ስጋ ስትፈልግ አኬ ከታች እየተጻፈልን ነው። ምን ይላል እንዴ? ልደት እኮ ጀግና ዋን ፓክ ነው ያለው ይሉኛል ከታች። አንድ ጀግና ተለቅ ያለ አንድ ፓክ አለው። ኦቫል ነው ወይስ ምንድን ነው? ለዛ የሚሰራው ራሱ ያንን አንዱን ፓክ ለማጠንከር ነው እየተባለ ነው። እዛው ደንደን ጠንከር ግን አሁን ባለህበት ሁኔታ ማለት ነው ቢጠነቅልብህ ሳስበዋል እንደ ድንጋይ ቢደነድንብህ እንደ አስቸጋሪ እኮ ነው። ተራራ እኮ ነው ይዘህ እየዞርክ ያለው ወዳጄ በእውነት ይሄ በምን ይደረግ የምሬን ይሄ በስፖርት ኃይል አይደለም። ይሄ በእግዚአብሔር ኃይል ብቻ ነው። ይሄ ለዘሩባቤል እንደተነገረው ነው። ታላቅ ተራራዊ በዘሩባቤል ፊት ምንድን ነህ ደልዳላ ሜዳ ትሆናለህ እንደተባለው ታላቅ ተራራዊ በልደት ሆድ ላይ ምንድን ነህ ደልዳላ ሜዳ ትሆናለህ ብሎ ራሱ እግዚአብሔር ካልተናገረ በተአምር ይህን ቦታ እሺ ሌላው እሺ ተስፋ ያስቆርጠኝ። አትሊስት አንተ ከዚህ በፊት ሰፖርት ስታደርገኝ የነበርክ ሰው አይ እሱማ ጥሩ ላይ እኮ ነው እውነቱን ለመናገር። አይ እንጂ በልበት አንቺ ተያይዘሻል፣ ግን በአሁኑ አልተቻልክም። ስንት ወር ሆነ? 2 ወር 1 ወር
2 ወር ምናምን ይምጣ ነው እየመጣ ነው እሱ እየመጣ ነው። እኔ ግን ላመልጠው ነው በለኝ። ጥፍ እንዳትይ ከተመዘገብኩ 2 ወር ነው። አይ የምር እኮ ግን አኬ ስንት ነው? ወደ 8 ኪሎ ምናምን እኮ ቀንሻለሁ አይቼው ራሴ። አክቹዋሊ በምግብ ሙነት ምግብ ነው። ስፖርቱ አይደለም እኮ አኬ ምግብ ነው የሚያከሳሰው ይመስለኛል። የምር ግን ለመውፈርም ለመክሳት በተለይ ለመክሳት ምግብ ይመስለኛል። የሚያወፍረው ምግብ ነው የሚያከሳው ምግብ ከሆነ የሚያወፍረው ምግብ ነው። ስፖርት ላይወፍር ይችላል፣ ሰው ያወፍራል። ታዲያ ሐኪም ነው አላወፍር አለ ብዬ እኮ ነው። እኔ እኮ ፓፓ ምንድን ነው እኔ ምን እበላለሁ? እኔ እኮ እናንተ እኮ ናችሁ የምትበሉት። እናንተ ላይ ስም ልለጥፍ ምግብ እኮ ዝም ብሎ ያገኘው ማግበስበስ እኮ አይደለም። አኬ ፕሮቲን መቼ ያገኛል ነው ችግሩ። ልትሳደብ ነው እንዴ? በቅዱስ ሚካኤል ከጎመኑም ከእንቁላሉም ልትል ነው። የሆነ ጊዜ ላይ ማስታወቂያ ታስታውሳለህ? ህፃናቱን ከጎመኑም ከእንቁላሉም እየተባሉ ይሰጣቸው እንዴ? በልቶ የማይጠጋው ሰው ማን እሱ እየበላ ሌላ ሰው የሚወፈርለት ሲስ ነው እየወፈረለት ያለ ላኪ ቆይ ይሄ ስለኔም ስለ ሲስም አይደለም። ሁለታችሁ ትተዋወቃላችሁ፣ ጨርሱ። እርስ በርስ ያለው ሬዲ አላውቃትም ልበል። ሲስ ና ተመለስ፣ አውራን እዚሁ ያሟል። ከታች ኮሜንት ላይ አንዱ ኮንዶሚኒየም የሚፈልግ አውሩኝ ይላል። ሲስ ሊያወራው ሄደ። ያሻሻጭ እኮ ነው። ሙርት ይዛለ የሚለግስ እኮ አይደለም። ከምግብ ወደ ኮንዶሚኒየም አይከብድም። አኬ ከታች አይታይም እንደ ኮንዶሚኒየም የሚፈልግ አውሩኝ እያደረኩ አኬ ያንን ገዛዋለሁ ያልከውን እንትን ገዛው ነው ወይስ አይቻልም ተባልክ? ምን አልከኝ? አንቾ ምን አልከኝ? ምንድን ነበር ገዛለሁ ያልከው? እዛ ናዝሬት ሆነ ቀልብ ነው ወይስ ምንድን ነው? ገዛለሁ ያልከው ነገር ነበር አኬ? ቀልብ ነው ይሄ ቤት ውስጥ ጠቅለህ ሳኩ እሱ እንትን የሰው ቤት ላይ እንዴት ታደርገዋለህ? አይደረግም። ዝም በላይ ስፖርት ቤት ስትሄድን ብለን እንደ ሳኮ ቦክስ ሳኮ ምናምን አኬ ደስ ይለኛል ብጀምር። ኧረ አይመጣም። እዛው ጂም ቤት እኮ አለ እኮ። እንደዛ ነው የሚሻለው። ላለመቀላቀል ብሎ ነው። ካልሆነ እንደ እንትና ብሎኬት መደብደብ እኮ ነው። ሰይዶ ማርሻል አርት ነው የሚሉት እንደሱ ማለት ነው። የቆመ ፖል ምናምን ባየ ቁጥር ዝም ብለህ ሄደህ መጋጨት፣ ካገኘው ሰው ጋር መጋጨት። እኔ የሚገርም ነገር ስፖርተኛ ሁሉ አይመስለኝም ሳይሆን እኮ ጌታ ምስክር። ደግሞ ዞርሽ ኮንተንት ልቀየሪ ነው መሰለኝ። ቀስ እያልሽ አንቺ እያየሁሽ ኮንተንት ወደ እነዛ ጀለስ ትሄዳለህ። ጭራሽ በቀት ኮንተንት ልቀይር ነው። በጣም ደስ ይላል። እንዲህ ያለማ ጭራሽ ልታስቀጠቅጥ በማንም ስፖርተኛ ልታስቀጠቅጠን ነው በለኝ እና ሲስ ከባቢ እስኪ በቃው ስንት ነገር ብሎኝ ማን ያለ እንዴ? እኔም እኮ በነገራችን ላይ የሳሬሙን እንዴት እንዳቆምኩ ታውቃለህ? አሲስ በምንድን አላውቅም። በምንድን ያቆምኩ? 3 ቀን እንዳልከው ሄድኩኝ ምናምን ነገር ሰራው። ከዛን ቀጣይ ቀን ከጎኑ የሆነ በጣም ጸዴ ላይብረሪ አለ፣ መጽሐፍት ቤት አየሁት። በቃ ስፖርት ቤት ብዬ ሄዳለሁ። ሳላስበው መጽሐፍት ቤት ገብቼ አንብቤ እወጣለሁ። ይገዛ እኔ ከብረት ይልቅ መጽሐፍ ይስበኛል። ችግር አሁን አካባቢ ላይ የሆነ መጽሐፍ የሌለበት ጂም ካለ አሳውቁኝ እስኪ። ዝም ብላችሁ ሰጀስት አድርጉኝ። ይሄ ጂም ቤት ጸዴ ቤት ነው የምትሉት ካለ የምር እዛው አንተ ያለበት ሰፈር ይስበኛል። መጽሐፍ በጣም እኮ ገራሚ መጽሐፍት ቤት ናት እሷ መጽሐፍት ቤት አኬ። እንዴ በቃ የሆነ ይስበኛል። እሄዳለሁ፣ አንብቤ ነው የምወጣው። የሆነ ሰዓት ላይ ለጡንቼ የሰራው ይመስለኛል። ለካ ለአእምሮ ነው የምሰራው። መጽሐፍ ሳይኖር በፊትሽ በምንድን ነበር የምትሳበው? እንጃ እኔ አንተ በምንድን ነው እየተሳብክ ያለው? እኔ ቆይ እንደው ወደ አንተ ጠረጴዛውን ወደ እሱ እናዙረው መሰለኝ። ጠረጴዛውን ላዙረው። ጠረጴዛ ተንከራተተ። በደረቱ አላለህም? ከታች አላለችህም? አኬ ከታች ይሄ ጸዴ ነው። ኧረ አንተ ያውቁታል ሰው ግን
ማን ነው በደረቱ ያለው መጀመሪያ? ገንዘብ ሳይኖር በፊት ሴቶች በምንድን ነው የሚሳቡት የሚለው ላይ እኮ ነው በደረታቸው። እንደዛ ተብሎ ነበር እንዴ? የተኮረጀ እንደዛ እኮ ነው የተኮረጀ ነው። በምን ነበር የምትሳቡ ብለህ በደረቱ ያለ የምር አዲስ ነገር መስሉኝ። እኔ እንደውም መጽሐፍ ሊሸልማቸው ነበር መጀመሪያ እንደዛ ያሉት ነው። ግን አኪ በመርሎተ ጽድቅ ቦታ ሐዋርያውያን አበው የሚለውን እንሸልም እንዴ? እንዴ አይ ቆይ አታነካከኝ። በመርሎተ ጽድቅ ቦታ ይለኛል እንዴ? ማለት መርሎተ ጽድቅ ነበር። ወዴት ነው የምታነካከኝ? ሙርት ይዛለህ እንዴ? አይ አንቺ ነው እንትን ምንላ አላልኩም። የኔንም እንዴ ታደኛ በመርሎተ ጽድቅ ቦታ ብዬ እኔ እንደዛ አልካ 5 ኪሎ ባኮስ ጋር ነኝ ገብቼ ልውሰድ እንዴ? ከንጽጽር በንጽጽር እኮ ተነግሮልሃል ለሲስ ተብሎ ቆይ አንድ ይኸውልህ ሲሶ ወይ ሂድ እስቲ ዝም ብለህ አርጋኖን ሂድ። አሁን አንዴ የቱ ጋር መሰለህ? ከቅድስት ማርያም ጋር ነው ያለኸው መሰለኝ። አሁን ቅድስት ማርያም ጋር ነኝ ያለሁት፣ በጀርባ በር ማለት ነው። የማህበረ ቅዱሳን ህንፃውን ታውቀዋለህ? ሰላም እያሉ ነው ሲስ ከሱ ፊት ለፊት ከቸርቹ በር ፊት ለፊት ያለው እዛው የማህበረ ቅዱሳን ህንፃ የመጽሐፍት መሸጫ አለ። የራሱ የማህበሩ መጽሐፍ መሸጫ አለ ተለቅ የሚል ከሱ በግራ በኩል ወደ ግራ ሳይ ደግሞ አለ ሌላ አነስ ያለ እንትን ሐዋርያውያን አበው መጽሐፍ መጣ ወይ በለው። ዝም ብለህ ግባና አድርጋ ነው ላይቭ ላይ ሆኜ ነው በለው ከፈለክ ያውቃል። እና ከናኬ ጋር ነኝ በለው። እሺ ልዩ ሰን ላድርግሽ ልዙርና ልግባ። አኬ ማን ነው ብሎ ደግሞ እንዳያሸማቅቀኝ እንጂ ሲስ እዛ ጋር ያስቀጣል እኮ ዩተርን ማድረግ አልችልም እኮ ሲስ እንትን ጋር ይቻላል። እዚህ 5 ኪሎ እንትን አጋኝ በጀርባው በር ጋር ዩተርን ማድረግ የለም እንዴ? አለ እኮ እቺ እንትን ነገሯ ማለት ናት። ወደዛ ወደ እንትን የምታስወጣው እኮ ልጅ ዘላው ተመራጭ መቆም አትችልም መሰለኝ። ሲስ በመጽሐፉ ሳይድ መቆም አይችልም። ስለዛ ወደ ቸርቹ ገባ ነገር በላው በእግር ተመልሰህ ብትመጣ ይሻላል። ፓርክ አድርገህ እኔ እኮ ልልህ እኮ የፈለኩት እኮ በመርሎተ ጽድቅ ፋንታ ማለት እኮ ያው መርሎተ ጽድቅ አሁን 20 ደርሷል እና ብዙ ሰው ጋር ስለደረሰ መጽሐፉ 20ኛዎችም ላይ ደረሰ። በጣም ደስ ይላል። በጌታ ሰው ከዛ አንጻር ነው እንጂ እሱን የሚያክል መጽሐፍ እሱ እንዳለው ነው በሚለው እሱ እንዳለው ነው። እንደዛ ይቻላል። አንተን በጉጉት እየጠበቅኩኝ ነው። ባወራ ነው መሰረት ያኔ እንዲያማር እንዲግድ ነው መጨረሻ የተባረኩ እንድም ሲጀመር አንተ የምትታወቀው ሚዲያው ላይም በቅንነት ነው። እናሳ ግን ብዙ ልደት አሁን ኮሜንት ሪፕላይ እያደረኩልሽ ወይ የጠየቁ ገብቷል አለ የትምህርት ምናምን ነው እንጂ የስልክ ምናምን ያለበት የግልን አይደለም። እንደና ግሩፕ አለ ወይ ነው ያልኩት። ኧረ የለኝም ቀልዴን ነው እኮ የጻፍኩ ነበረኝ እኮ ለነ ቴዎሶፊ ነበረኝ ለአኬ ሰጠሁት ግሩፕ ቴሌግራም ግሩፕ አኬ ትንሽ ፈነጨበት። ከዛ ለነ እንትና ሰጣቸው ለነ ቴዎሶፊ ስም ግሩፕ ግን አኬ በጣም አቢዩዝ እንዳደረገው ምንም እንደዛ አላደረገው። እንዴት ምን አደረኩኝ እንዴ? አድሚን እኔ አላስወጣኝም ስልኬ አንተን አድሚን አድርጌ በመሀል ብቻ እዛ ቴሌግራም ላይ መግባት አልቻልኩም። ምንም መጻፍ አልቻልኩም። ከዛን ጠፋ በቃ አልኩት። ከዛ እንደ ልቡ በጣም ብዙ ነገር ተናገረና 5000 ሰው ደርሶ ነበር እኮ። አሁን የተጠቀሙበት ነው ግን እነሱ አዎ ለእንትን ለካ ለነሱ አይደለም ለነሱ እኮ እሱን አይደለም የሚሰጧቸው እሱ መሰለኝ እንዴ
የቴዎ ሶፊያ እሱ አይደለም። ባኮስ ፊት ለፊት ነው እንዴ? ባኮስ ፊት ለፊት እዛው የማህበረ ቅዱስ ህንፃ ላይ ነው ወይስ ምን ከጎን ያለው ነገር? ማህበረ ቅዱሳን ህንፃ ላይ ባኮስ ነው ያለው። አርጋኑን በላቸው። ዝም ብለህ አንዱ ሰው አርጋኑን የቱ ጋር ነው በላቸው። ወደ ግራ ሄደህ ትበል። ምናልባት ከማህበረ ቅዱሳን ግራውንድ ላይ ካለው ጎን ያለው መጽሐፍት ቤት አይደለ እኮ? ታዲያ እኮ ሲስ እዛ ጋር የማህበረ ቅዱሳን ህንፃው ላይ እኮ ከማርያም ቤተክርስቲያን ካሜራውን ክፈትና አሳየኝ። እኔ እነግርሃለሁ። ከዛ ካሜራውን ከፍተህ ወደ ማህበረ ቅዱሳን አዙሮ አይቻልም። አንድ ታርጌ ከተፈታ የፎሎ ቻሌንጅ ሊጀምር ይልኝ ምን አልከኝ? አርጋኑን ገባ። ግን አኬ ማን ነው አናውቀውም አለ። ወርዴት እኔ ሲጀመር ሰው አይወጣልኝም። አብርሽ የለም እንዴ? ካሜራ እንዳዞረ አብርሽ የለም እንዴ? አብርሃም እንዴ ወዳጄ እንዴት አለ? ይመስገን አምላክ። አብርሃም የለም እንዴ? ዛሬ አልደረሰም ገና። መጽሐፉ አልደረሰም? አለ መጽሐፍም አለ። ሐዋርያውያን አበው በጣም አሪፍ። በቃ ሰዎችን እልካለሁ ይመጣሉ። በቃ በርከት ያለ መጽሐፍ በግል ነው ወይስ በአንድ ጠቅለል አድርገው የሚወስዱት ነው? አይ እንትን ነው ኦልሬዲ ለብዙ ሰዎች ተገዝቶ ነው። በግል እየመጡ ይወስዳሉ። እየመጡ ፒክ ያደርጋሉ፣ ይወስዳሉ። ስለዚህ የሁሉንም እልክልሃለሁ ከነስም ዝርዝራቸው ይገባላችሁና ዞር ይላኩልንና ልክ የነሰ ሚካኤልም ነው ያደረግ ነው። በቃ አሪፍ በጣም አሪፍ። ዶሮሽ እሺ ሁለት ልስጣቸዋ ለጊዜው ይቻላል። ዶሮሽ
ሁለት ምን ይሰራል? አርሲስ ምንድነው የጀመርከው? ሁለት ምን ይሰራል? አንተ አንድ የተገዛልህ ሌላ ሰውም አንድ መጽሐፍ ፈልጋለህ ያላል። በቃ ፒስ ውሰድ። ሌላ መጽሐፉ በቃ አሪፍ እያያችሁ ነው ጋይስ። ይሄ መጽሐፍ እናንተን ነው የሚጠብቀው ጋይስ፣ ከታች ያላችሁ። ሌላ አዙራ አሳየን እስቲ ቤቱን። አዲስ የገባ ኧረ አሳየን በስነ ስርዓት። ይህ መጽሐፍ ድሮ አሪፍ ነው። እሺ ሌላ ዝም ብለህ መጽሐፍቱን አሳየን። አንተ ምንድነው አምደ ሃይማኖት ለጀማሪ ነው። የማነው የእንትና ዮሐንስ ጌታቸው። እሺ ጥሩ። አዎ አይቼዋለሁ። አድራሻ 5 ኪሎ በታችኛው በር የቅድስት ማርያም የታችኛው በር ፊት ለፊት የማህበረ ቅዱሳን ህንጻ አካባቢ። በስነ ስርዓት አሳይ እንጂ የልጁን እንትን ሳምራዊቷ ሴት እቺ ዮባ ጀለስ ዮብ እዚህ ቴሌማን ነው ቲክቶክ ላይ የምናውቀው ወንድም ማለት ነው። እሺ የካቲት 2018 ነው፣ አዲስ ነው። ዮብን አታውቀውም? ዮባ እዚህ ቴሌግራም ላይ የምናውቀው ወንድም። በጣም አሪፍ ደስ ይላል። እሺ የማንሻ እድሜ ምንድን? ኧረ አንዴ ቆይ ኧረ ቆንጆ ነው እኮ የሚሆነው። ስማ በል በቃ አሁን ውጣ በቃ አንዴ ልትከፍል አይደለም አሲስ? ታዲያ እንዴ ለምን ከፈል እንዴ? ኧረ ችግር የለውም ወይስ እሺ ውሰድ፣ ክፈል። እሺ ክፈልና ችግር የለውም ብሩን ለአንተ እሰጥሃለሁ። እሺ ክፈል አንዴ። እሺ ሚዩት አድርገው በቃ። ሰማኝማ ከዋ ወይሩ ስም ለብሽ ድምጽ አለ። ሶሪ በጣም ከመውደድ የተነሳ ማለት ነው አንብበከው ምናምን ይህን መጽሐፍ በጻፍኩት እኔ እንደዚህ ባሰብኩት የምትለው መጽሐፍ እኔ እሺ፣ ከባድ ጥያቄ የሚገርም ነው። ምን ሌላ ሀሳብ የለብሽም እንዴ? አንቺ እንዴት መጣልሽ ሲጀምር እንደዚህ አይነት ሀሳብ? ቁጭ ብለሽ እንደዚህ ነገር የምታስቢው በመጀመሪያ ደረጃ ማለት ነው እህታችን። አይ ግን እኔ እንደዚህ መጽሐፍ አንበቤ ምናምን በጣም ስወደው እኔ በጻፍኩት ኖሮ ምናምን የሚል ብዙም ስሜቱም አይመጣልኝም እውነቱን ለመናገር። ግን በጣም የምትወደው መጽሐፍ ከሆነ እሱ ሌላ ጥያቄ ይሆናል። ግን እኔ በጻፍኩት ኖሮ ግን እንደዛ እውነቱን ለመናገር በዛ እንትን አለ። የተሰማው አይደለም ወይ